አርዕስተ ዜና። የተባበሩት መንግስታት ድርጅት የምግብና እርሻ ድርጅት ፋኦ እንደ አውሮፓውያን አቆጣጠር በ2026 41 ሀገሮች የምግብ እጥረት እንደሚያጋጥማቸውና 31ዱ የአፍሪካ ሀገሮች መሆናቸውን አስታወቀ። ከአፍሪካ ኢትዮጵያ፣ ሶማሊያ፣ ቡርኪና ፋሶ፣ ማሊ፣ ሊቢያ፣ ናይጄሪያ፣ ዛምቢያና ሱዳን መሆናቸውን ጠቁሟል። በሀገሪቱ ከዚህ ቀደም በተከሰተና ሊከሰት የሚችል የዝናብ እጥረት ምርታማነት ላይ አሉታዊ ተጽዕኖ እንደሚያሳድር አስታውቋል። ተጨማሪውን ይዘናል። የኢትዮጵያ ብሔራዊ ባንክ በ2017 ዓ.ም የሀገሪቱ የውጭ ዕዳ ከጠቅላላ የሀገሪቱ ምርት አንጻር ያለው ድርሻ በከፍተኛ ሁኔታ በመጨመር 26.9 በመቶ መድረሱን አስታውቋል። እንደ ባንኩ ትንተና ይህ ዕዳ ጭማሪ የታየው መንግስት አዲስ የብድር ስምምነቶችን በብዛት ስለፈረመ ሳይሆን በዋናነት በምንዛሬ ተመን ለውጥ ምክንያት የመጣ የሂሳብ ስሌት ውጤት ነው ተብሏል። ትሰሙታላችሁ። የኢትዮጵያ የሲቪክ ማህበራት መሪዎችና ዓለም አቀፍ የጤና ተሟጋቾች የአውሮፓ ህብረት በዓለም አቀፍ የወረርሽኝ ስምምነት ድርድር ላይ የሚያደርገውን የማጓተት ስልት አቁሞ አስገዳጅ የፍትሐዊነት ህጎችን እንዲቀበል በጥብቅ አሳሰቡ። እንደ አውሮፓውያን አቆጣጠር የግንቦት 2026 የመጨረሻ ጊዜ ገደብ እየተቃረበ ባለበት በአሁኑ ወቅት በኮቪድ-19 ወረርሽኝ ጊዜ በታዳጊ ሀገራት ላይ የደረሰውን የክትባትና የመድኃኒት ኢፍትሐዊነት ዳግም እንዳይከሰት ማህበራቱ አስጠንቅቋል። በቆይታችን የምናጋራችሁ ይሆናል። በነዳጅ ገበያ ላይ የተከሰተው መናጋት በአፍሪካ የአየር መንገዶች ላይ ከባድ ቀውስ እየፈጠረ መሆኑ ተሰማ። በአሜሪካ እስራኤልና በኢራን መካከል የተቀሰቀሰው ጦርነት በነዳጅ ገበያ ላይ ያስከተለው መናጋት አፍሪካውያን የአየር መንገዶችን ክፉኛ እያቃወሰ መሆኑን አፍሪካ ኒውስ ዘግቧል። የአውሮፕላን ነዳጅ ዋጋ በመላው ዓለም እየናረ ቢሆንም አፍሪካ ግን ለዚህ አደጋ በተለየ ሁኔታ ተጋላጭ ሆናለች። ከአፍሪካ የያዝነው ዓለም አቀፍ ጉዳይ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ኤሌክትሪክ ኃይል ማመንጫዎች ላይ ጥቃት ለመሰንዘር ማቀዳቸውን ተከትሎ ኢራን ባጸፋው የባህረ ሰላጤውን ጎረቤት ሀገራት የውሃና የኃይል መሠረተ ልማቶች እንደምታወድም አስጠንቅቃለች። ይህንንም ትሰሙታላችሁ። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። ፋኦ በዓለም ላይ 41 ሀገሮች የምግብ እጥረት እንደሚያጋጥማቸው አስታወቀ። የተባበሩት መንግስታት ድርጅት የምግብና እርሻ ድርጅት ፋኦ እንደ አውሮፓውያን አቆጣጠር በ2026 41 ሀገሮች የምግብ እጥረት እንደሚያጋጥማቸውና 31ዱ የአፍሪካ ሀገሮች መሆናቸውን አስታውቋል። በተያዘው መጋቢት ወር 2026 ፋኦ ባወጣው መረጃ በዓለም አቀፍ ደረጃ የምግብ እጥረት አለባቸው ካላቸው 41 ሀገሮች መካከል 31 ከአፍሪካ፣ 8 ከእስያ፣ 1 ከአውሮፓ፣ 1 ከካረቢያን በሚገጥማቸው ችግር ምክንያት የውጭ ድጋፍ እንደሚያስፈልጉ አስታውቋል። ከአፍሪካ ኢትዮጵያ፣ ሶማሊያ፣ ቡርኪና ፋሶ፣ ማሊ፣ ሊቢያ፣ ናይጄሪያ፣ ዛምቢያና ሱዳን እንደሚገኙበት ጠቁሟል። በሀገሪቱ ከዚህ ቀደም በተከሰተና ሊከሰት የሚችል የዝናብ እጥረት ምርታማነት ላይ አሉታዊ ተጽዕኖ እንደሚያሳድር አስታውቋል። በኢትዮጵያ ይስተዋላል ያለው አስቸጋሪ የአየር ጸባይ ሁኔታ፣ ግጭት፣ ከፍተኛ የሆነ የምግብ ሸቀጦች ዋጋ መናርን የገለጸው ፋኦ እንደ አውሮፓውያን አቆጣጠር በ2024 የነበረውን ስር የሰደደ የምግብ እጥረት በ2025 ቢሻሻልም ችግሩ በተወሰኑ የሀገሪቱ ክፍሎች መመለሱን ያስረዳል። በ2024 እና 25 ይጠበቅ የነበረው የዝናብ መጠን ከተጠበቀው በታች በመሆኑ በ2026 መጀመሪያዎቹ ወራት በደቡብና ደቡብ ምስራቅ ኢትዮጵያ አርብቶ አደር አካባቢዎች የምግብ እጥረትና የእንስሳት ቁጥር መቀነስ እንደነበርም አስታውቋል። ፋኦ በዚህ 2026 የአፍሪካ ቀንድ ከፍተኛ የምግብ እጥረት ያለበት ቀጠና መሆኑንና በሱዳን በሶማሊያና በደቡብ ሱዳን ግጭትና መፈናቀል፣ በኢትዮጵያ፣ በኬንያ፣ በጅቡቲ የምግብ ሸቀጣሸቀጦች ዋጋ መናርና የማክሮ ኢኮኖሚ አለመረጋጋት፣ ድርቅ፣ ጎርፍና ከሚጠበቀው በታች የዝናብ መጠን ቀውሱን ከፍ ያደርገዋል ማለቱን ሪፖርተር ዘግቧል። የኢትዮጵያ ብሔራዊ ባንክ በ2017 ዓ.ም የሀገሪቱ የውጭ ዕዳ ከጠቅላላ የሀገር ውስጥ ምርት አንጻር ያለው ድርሻ በከፍተኛ ሁኔታ በመጨመር 26.9 በመቶ መድረሱን አስታውቋል። ይህ አሃዝ የዛሬ 2 ዓመት ገደማ ከነበረበት የ14.1 በመቶ ድርሻ ጋር ሲነጻጸር የ12.8 በመቶ ጭማሪ ያሳየ መሆኑን ካፒታል ጋዜጣ ዘግቧል። እንደ ባንኩ ትንተና ይህ የዕዳ ጭማሪ የታየው መንግስት አዲስ የብድር ስምምነቶችን በብዛት ስለፈረመ ሳይሆን በዋናነት በምንዛሬ ተመን ለውጥ ምክንያት የመጣ የሂሳብ ስሌት ውጤት ነው። የኢትዮጵያ ብር ከዶላር ጋር ያለው ዛሬ ተመን በገበያ እንዲወሰን መደረጉን ተከትሎ ቀደም ሲል የነበሩ የውጭ ዕዳዎች በሀገር ውስጥ ብር ሲሰሉ ከፍተኛ የቁጥር ጭማሪ አሳይተዋል። ይህም የውጭ ዕዳው ድርሻ በ2016 ዓ.ም ከነበረበት 14.1 በመቶ ወደ 26.9 በመቶ እንዲያሻቅብ አድርጎታል። በሌላ በኩል ባወጣው የ2017 ዓ.ም የፋይናንስ መረጋጋት ሪፖርት መሰረት በተለይም መንግስት ገቢን በማሳደግና ወጪን በመቀነስ ረገድ ባደረገው የፊዚካል ዲሲፕሊን የበጀት ጉድለት ካለፈው 2016 ዓመት 2.1 በመቶ ወደ 0.4 በመቶ ዝቅ ሊል ችሏል። በተጨማሪም የሀገር ውስጥ ዕዳ ከጠቅላላ የሀገር ውስጥ ምርት አንጻር የነበረው ድርሻ ከ19.2 በመቶ ወደ 14.8 በመቶ በመቀነስ ዝቅተኛ ስጋት ወዳለበት ደረጃ መድረሱን ሪፖርቱ ያመለክታል።
የኢትዮጵያ የሲቪክ ማህበራት መሪዎችና ዓለም አቀፍ የጤና ተሟጋቾች የአውሮፓ ህብረት በዓለም አቀፍ የወረርሽኝ ስምምነት ድርድር ላይ የሚያደርገውን የማጓተት ስልት አቁሞ አስገዳጅ የፍትሐዊነት ህጎችን እንዲቀበል በጥብቅ አሳሰቡ። እንደ አውሮፓውያን አቆጣጠር የግንቦት 2026 የመጨረሻ የጊዜ ገደብ እየተቃረበ ባለበት በአሁኑ ወቅት በኮቪድ-19 ወረርሽኝ ጊዜ በታዳጊ ሀገራት ላይ የደረሰውን የክትባትና የመድኃኒት ኢፍትሐዊነት ዳግም እንዳይከሰት ማህበራቱ አስጠንቅቀዋል። ኤዲስ ሄልዝ ኬር ፋውንዴሽን ኢትዮጵያን ጨምሮ የተለያዩ ተቋማት የአውሮፓ ኮሚሽን የዓለም ጤና ድርጅት ስምምነት አካል በሆነው የበሽታ አምጪ ተዋሲያን ተደራሽነትና የጥቅም ክፍፍል ዙሪያ የያዘውን አቋም አውግዘዋል። ኮሚሽኑ በተለይም ዝቅተኛና መካከለኛ ገቢ ያላቸው ሀገራት በመጪው ጊዜ ወረርሽኝ ሲከሰት እንዳይገለሉ የሚያደርገውን አስገዳጅ ህግ እየተቃወመ ይገኛል ብለዋል። የሪፕሮዳክቲቭ ሄልዝ ማህበራት ጥምረት ስራ አስፈጻሚ አቶ አበበ ከበደ መረጃን ከታዳጊ ሀገራት ወስዶ የህክምና ውጤቶችን በውድ ዋጋ መልሶ መሸጥን ብዝበዛና ቀኝ ግዛት እንጂ ትብብር አይደለም ብለውታል። በተጨማሪም የኢትዮጵያ HIV ፖዚቲቭ ማህበራት ኔትወርክና የጤናና ልማት የተቀናጀ አገልግሎት ድርጅት የተሰኙት ማህበራት አስገዳጅ የፍትሐዊነት አንቀጾች ሳይካተቱ ስምምነቱ እንዳይጸድቅ ጠይቀዋል። አምራች ኩባንያዎች በህግ እንዲገደዱ እንዲሁም የአውሮፓ ህብረት የሰውን ህይወት ከፋርማሲውቲካል ኩባንያዎች የገበያ ትርፍ እንዲያስቀድም ጥሪያቸውን አቅርበዋል። በነዳጅ ገበያ ላይ የተከሰተው መናጋት በአፍሪካ አየር መንገዶች ላይ ከባድ ቀውስ እየፈጠረ መሆኑ ተሰማ። በአሜሪካ እስራኤልና በኢራን መካከል የተቀሰቀሰው ጦርነት በነዳጅ ገበያ ላይ ያስከተለው መናጋት አፍሪካውያን የአየር መንገዶችን ክፉኛ እያቃወሰ መሆኑን አፍሪካን ኒውስ ዘግቧል። የአውሮፕላን ነዳጅ ዋጋ በመላው ዓለም እየናረ ቢሆንም አፍሪካ ግን ለዚህ አደጋ በተለየ ሁኔታ ተጋላጭ ሆናለች። አህጉሪቱ ለበረራ የምትጠቀመው ነዳጅና የኬሮሲን ምርት 70 በመቶ የሚሆነው የሚገባው በአሁኑ ወቅት በኢራን ጥብቅ እገዳ በተጣለበት ወሳኝ የባህር መስመር በሆነው በሆርሙዝ ወሽመጥ በኩል ነው። ለአፍሪካ አየር መንገዶች የነዳጅ ወጪ ከጠቅላላ የሥራ ማስኬጃ ወጪያቸው ከ30 እስከ 40 በመቶ የሚሆነውን ይሸፍናል። ይህም ከሌሎች የዓለም አየር መንገዶች ጋር ሲነጻጸር እጅግ ከፍተኛ ድርሻ አለው። በተለይም ዝቅተኛ ዋጋ ያላቸው የአፍሪካ አየር መንገዶች የሥራ ማስኬጃ ወጪያቸው እስከ 55 በመቶ የሚሆነው ለነዳጅ የሚውል በመሆኑ የአሁኑ ቀውስ ከፍተኛ የፋይናንስ ጫና ፈጥሮባቸዋል። ባለፈው ወር ጦርነቱ ከተጀመረ አንስቶ በወሽመጡ በኩል የሚደረገው የመርከብ ዝውውር ሙሉ በሙሉ በሚባል ደረጃ የቆመ ሲሆን ይህም ከዓለም አቀፍ የነዳጅ አቅርቦት ውስጥ 1/5 የሚሆነውን ከገበያ ውጭ እንዲሆን ማድረጉ ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኤሌክትሪክ ኃይል ማመንጫዎች ላይ ጥቃት ለመሰንዘር ማቀዳቸውን ተከትሎ ኢራን በአጸፋው የባህረ ሰላጤውን ጎረቤት ሀገራትን የውሃና የኃይል መሰረተ ልማቶች እንደምታወድም አስጠነቀቀች። ፕሬዝዳንት ትራምፕ ቴህራን በ48 ሰዓታት ውስጥ የሆርሙዝ የባህር ወሽመጥን ሙሉ በሙሉ ክፍት ካላደረገች ትላልቅ የኃይል ማመንጫዎቿን እንደሚያወድሙ ማስጠንቀቂያ ሰጥተዋል። ይህንንም ውጥረት ተከትሎ የአሜሪካ የባህር ኃይልና ከባድ የጦር መርከቦች ወደ ቀጠናው በማቅናት ላይ እንደሚገኙ ተዘግቧል። የኢራን ምክር ቤት አፈ ጉባኤ መሐመድ ባጋር ቃሊባፍ እና የኢራን አብዮታዊ ዘብ በበኩላቸው አሜሪካ ጥቃት የምትሰነዝር ከሆነ የመካከለኛው ምስራቅ ቁልፍ የኃይል ተቋማትና የዓለም አቀፍ የነዳጅ ማስተላለፊያ መስመሮች ሙሉ በሙሉ እንደሚዘጉና እንደሚወድሙ አስጠንቅቀዋል። በተጨማሪም የኢራን ጦር የቀጠናውን የአሜሪካ ቴክኖሎጂ የውሃ ማጣሪያና የኃይል ተቋማት ኢላማ እንደሚያደርጉም ዝቷል። ወደ ሶስተኛ ሳምንቱ የተሸጋገረው ይህ የተካረረ ጦርነት የዓለምን የነዳጅና የጋዝ ገበያ ክፉኛ ያናጋው ሲሆን የነዳጅ ዋጋ ባለፉት 4 ዓመታት ታይቶ ወደማይታወቅ ከፍተኛ ደረጃ ላይ ደርሷል። በ1970ዎቹ ከነበረው ቀውስ ወዲህ የከፋ ነው በተባለው የሆርሙዝ ባህረ ሰላጤ መዘጋት ምክንያት የአውሮፓ የጋዝ ዋጋ በ35 በመቶ አሻቅቧል። ኢራን ባህረ ሰላጤው ከጠላቶቿ ውጭ ለሆኑ መርከቦች ክፍት መሆኑን ብትገልጽም አብዛኞቹ የንግድ መርከቦች ከደህንነት ስጋት አኳያ እንቅስቃሴያቸውን ገድበው ይገኛሉ። በአሜሪካ በኩል ጥቃቱ ከተፈጸመ በመላው ኢራን ከባድ የኤሌክትሪክ መቋረጥ ሊከሰት እንደሚችል ተጠቁሟል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በመካከለኛው ምስራቅ ያለው ግጭት መቀጠል በአሜሪካ የሚመረቱ የፓትሪዮት የአየር መከላከያ ሚሳኤሎች እጥረት ሊያስከትል እንደሚችል ስጋታቸውን ገለጹ። ፕሬዝዳንቱ ለቢቢሲ በሰጡት ቃል አሜሪካ በወር ከ60 እስከ 65 የሚሳኤል መከላከያዎችን የምታመርት ሲሆን ይህም በዓመት ቢበዛ እስከ 700 የሚደርስ ምርት ነው። ሆኖም በቅርቡ በመካከለኛው ምስራቅ በነበረው ግጭት በአንድ ቀን ብቻ 103 ሚሳኤሎች ጥቅም ላይ መዋላቸውን በመጥቀስ የዓለም የክምችት መጠን ሊሟጠጥ እንደሚችል አሳስበዋል። ዜሌንስኪ አክለውም በመካከለኛው ምስራቅ የሚካሄደው ጦርነት መራዘም ለቭላዲሚር ፑቲን ትልቅ ስትራቴጂካዊ ጠቀሜታ እንዳለው ገልጸዋል። የምዕራባውያን የመከላከያ ሀብት በሌሎች ቀውሶች ሲወጠርና ክምችቱ ሲቀንስ ሩሲያ በዩክሬን ላይ የምታደርገውን ጥቃት ለማጠናከር ምቹ አጋጣሚ ታገኛለች ብለዋል። ለፑቲን በመካከለኛው ምስራቅ የሚደረግ ረዥም ጦርነት ትርፍ ነው ሲሉ ስጋታቸውን አጋርተዋል። የሰው ኃይል ኪሳራው ቢጨምርም የሚሳኤል መከላከያ አቅርቦት እጥረት ግን የዩክሬንን የረዥም ጊዜ መከላከል አቅም አደጋ ላይ ሊጥለው እንደሚችል ዘ ኢንዲፔንደንት ዘግቧል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር መልካም ጊዜ